እባክህ ጋሼ እየለመንኩ ነው። ልጄን ካየኋት በጣም ቆይቻለሁ። እንዳትፍቀድልኝ። እኔ ሳሎን ዋናው የገባሽው ውል ነው። እሺ ቆይ ታመሜ እንኳን መስራት ባልችልስ? ያን ጊዜ መሄድ ትችያለሽ፣ ግን ድራማ ለመስራት እንዳትሞክሪ። የሰው እንባና የሰው ደም ጥሩ አይደለም። ኧረ እንደዚህ አይነት ተቆርቋሪ መሆንሽን አላውቅም ነበር። በምቾት ነው የምኖረው በማንኛውም ሁኔታ። አለሜ ደህና ናት? እሱ አንቺን አይመለከትሽ። ናቲ የት ነህ? ብቻ ከቤት ከሆነ እንዳይሆን። ያው እሺ እንደፈለግሽ ጠጣን አይደለ? አሁን ንገሪኝ። ገና እኮ ምንም አልጠጣንም። ቤቲ እየመሸ ነው። ምን ችግር አለው? ከመሸም እናድራለን። የማይመስል ነገር አታወሪ ቤቲ። እሺ እነግርሃለሁ፣ ግን ስሜታዊ ላለመሆን ሞክር። እሺ ምንድን ነው? ከማን ጀምሮ? ከትሁት ወይስ ከእናት? ከእናቴ። እኔ ግን ከትሁት ብጀምር ነው ደስ የሚለኝ። እሺ ተናገሪ፣ ትዕግስቴን አታስጨርሽ። የእንጀራ አባት ሆነሃል። አልገባኝም። ትሁት ሴት ልጅ አለቻት። ስለ እናቴ የምነግርህ ደግሞ ሄደሽብር ማትፈጥር ከሆነ አለበለዚያ ግን አታገኛት። አታገኛትም? እናቴ አለች አይደል? አዎ አለች። ትሁትም የልጅ እናት ናት። ናቲ በስተመጨረሻም እናቱ በህይወት እንዳለች አሁንም እንግዲህ ቤቲ ተናግራለች ማለት ነው። እንግዲህ ቤቲን የቀረባት ምክንያት ደግሞ አሁን ላይ እንግዲህ ትሁት ማድረግ ያለባትን ነገር እያደረገች ትገኛለች። እውነታውንማ ለሁኔቶቹ እጅግ በጣም እንዲያመቹ ከፈለክ አንተ ቤቲን መቅረብ አለብህ ብለዋለች ማለት ነው። ምክንያቱም ከቤቲ ጋር አብሮ ከሆነና እንደምንም ማለት ነው ከሷ ጋር ከተቀራረበ በእርግጠኝነት ማለት ነው አቶ ገዛኸኝን ትተው እንዲሁም ደግሞ ከናቲ ጋር እንደምትሆን ያው ስላወቀች ማለት ነው። እንዲሁም ደግሞ ቤቲን ምን ብላታለች? ያው ትሁት ማለት ነው አሁን ላይ አንቺ እናቴን እወደዋለሁ አፈቅረዋለሁ ትያለሽ፣ ግን ደግሞ አንዱ ውለታ እንኳን እስኪ ዋይለት። ስለዚህ እናቱን ካለችበት ነገር ውስጥ አውጥተሽ ለልጁ ካስረከብሽ በእርግጠኝነት ናቴ ራሱ አንቺን ሊወድሽ ሊያፈቅርሽ ይችላል። ስለዚህ የምትወጂው የምታፈቅሪው ከሆነ ይህንን ውለታ ዋይለት ብላታለች ማለት ነው። በነገራችን ላይ ከመጀመሪያውም ከበፊትም ጀምሯ ትሁት ማለት ነው ቤቲን መቅረብ እንዳለበት እና ከቤቲ ጋር መስማማት እንዳለበት ከቤቲ ጋር በመሆን እንግዲህ ያው ጓደኝነትም እንዲጀምር በጣም ጥረት አድርጋ ነበረ ማለት ነው። ቤቲ ግን ያው እንደዚህ ሳይሆን እሷ የሱን እናት እያሰቃየች እንዲሁም ደግሞ ከአባቱ ጋር በመሆን እንዲሁም ደግሞ ናቲን ለመያዝ ነበር የፈለገችው ማለት ነው። ያ ማለት እንግዲህ አባትና ልጅን ባንድ በመያዝ እንደዚህ ነበር ያሰበችው። ግን ደግሞ ከዚህ ወጥተሽ አንቺ ከራስሽ ጥቅምነት ወጥተሽ እናቱን እንኳን ካለችበት ነገር አውጥተሽ ለሱ ብትሰጪው ወይንም ደግሞ ያለችበትን ሁኔታ እንኳን ይብን ብታስረጭው እሱ ናቲ በጣም ይወድሻል ብላት ነበር። ውለታ ዋይለት በቃ ወደዋለሁ አፈቅረዋለሁ ትያደል እንዴ ቤቲ? ለምንድን ነው ይህን እኮ ላንቺ በጣም ቀላል ነው። ስለዚህ ይህን ነገር ላንቺ ማድረግ አያቅተሽም በማለት እንግዲህ ያው ትሁት ነግራታለች። አቶ ገዛኸኝ እጅግ በጣም ክፉ ሰው እንደሆነ ያው ቤቲ እየነገረቻት ነበረ። ምክንያቱም እኔንም ራሱ አይምረኝም ይገለኛል ስትል ነበር ማለት ነው። ቢሆንም ግን ማድረግ ያለብሽን ነገር አድርጌ እናቱን እንደፈለግሽ እያሰቃየሽ ግን ደግሞ ልጁን እወደዋለሁ አፈቅረዋለሁ የሚል ነገር በፍጹም አይሰራም። ከወደድሽው ካፈቅርሽው ደግሞ እሱ ሲጎዳና እሱ ሲጨነቅ ዝም ብለሽ ማየት የለብሽም በማለት እንግዲህ ያው ትሁት አስጠንቅቃ ቤቲን ነግራት ነበረ ማለት ነው። ስለዚህ ቤቲም እያንዳንዱ ስለ እናቱ ለመናገር ወስናለች። እንዲሁም ደግሞ ናቲ ማለት ነው ያው ቤቲን እንዲቀርባት አድርጋለች ማለት ነው። ትሁት ይህን ነገር ስታደርግ በነገራችን ላይ ትሁት ያው ቤቲ ምን ብላ ጠይቃታለች? ትሁትን ናቲን አትወጂውም ወይ በማለት እንግዲህ ጠይቃት ነበረ። እውነት ለመናገር እኔ በጣም እወደዋለሁኝ ግን ደግሞ እኔ ለማፍቀር አልታደልኩም ብላለች ማለት ነው ትሁት። ምክንያቱም በጣም ብዙ ፈተናዎቹ ስለሚበዙባት እንጂ ናቲን እንደምትወደው እንደምታፈቅረው እንግዲህ ለቤቲም እንዲሁም ደግሞ ለራሱ ለናቲም ተናግራለች ማለት ነው
ትሁት ማለት ነው። ግን ደግሞ ችግሮች አሉ። ምን ያክል በወደው ባፈቅረው ደግሞ ከልጅ አይበልጥብኝም ብላለች። ምክንያቱም አቶ ገዛኸኝ ምን አድርጓል? ያው ትሁትን እያስፈራራት ያለው በቤተሰቦቿና እንዲሁም ደግሞ በልጇ ነው ማለት ነው። ስለዚህ ይህን ነገር ካደረሽ ወይንም ደግሞ እንደዚህ እውነት ከተናገርሽ ያለውን ነገር በሙሉ ለናቲ እንዲያምን ካላደረግሽው፣ እናቱ በህይወት እንደሌለሽ ካላሳመንሽው፣ አንቺ ራስሽ እንደተናገርሽው በዚሁ አፍሽ ካላሳመንሽው ቤተሰቦችሽን ልጅሽንም እጨርሳቸዋለሁ ብሎ ስላስፈራራት ማለት ነው። ስለዚህ ከቤተሰቦቼ ምንም ነገር እንዲሆኑ አልፈልግም፣ ልጅም ምንም ነገር እንድትሆን አልፈልግም። ስለዚህ ናቲን ደግሞ ከልጅ አብልጬ ልወደው አልችልም በማለት እንግዲህ ተናግራለሽ በግልጽ ማለት ነው። ያ ማለት ብትወደውም ብታፈቅረውም ግን ደግሞ ለልጇ ስትል ይህን ነገር ማድረግ ስላለባት ዝምታን መርጣለሽ ማለት ነው። አሁን አይረዳኝም ደግሞ ግን ከጊዜ በኋላ እንደሚረዳኝ ተስፋ አደርጋለሁ ብላለሽ በነገራችሁ ላይ ትሁት ማለት ነው። ስለዚህ ናቲ ደግሞ ቆይቶ በእርግጠኝነት ይረዳታል። ምክንያቱም ያለውን ነገር ማለት ነው ስለሚያቅ በደንብ ነው የሚረዳት ብዬ አስባለሁ። በዛ ላይ ደግሞ አለምዬንም አናግራታለች እኮ ከዚህ በፊት ማለት ነው። ትሁት አናግራታለች። አለምዬ ምን እንደማደርግ አላቅም፣ በአንዴት በልጅ እኮ ነው የመጡብኝ፣ ስለዚህ ምን ማድረግ አለብኝ በማለት እንግዲህ እሷንም ስታማክራት አለምዬ ምን ብላለች? ልጄ ልቡ ይሰበራል። ምክንያቱም እንዳለው አውቆ እንደገና ደግሞ የለችም በህይወት የለችም ቢባል ምን ያክል ልቡ እንደሚሰበር አውቃለሁኝ። ግን ደግሞ በቃ ማድረግ ያለብሽን ነገር አድርጌ ትሁትዬ፣ መቼም አልረሳሽም፣ አንቺ ባለውለታዬ ነሽ እያለች እንግዲህ አለምዬ ተናግራለች። ስለዚህ ስለ ትሁት ማለት ነው ቅንነትና መልካምነት ከምንም በላይ ማለት ነው ያው አለምዬ በደንብ ታውቃለች ምን ያክል አለምዬ እንክብካቤ እንደምታደርግላት። ቡና ፍልታ እነሱ በሌሉበት ታይም እንኳን ወደ ሳሎን ወስዳ ስትንከባከባት የምትፈልገውን ነገር ሁሉ ስታደርግላት፣ እንዲሁም ደግሞ ገላዋን እያጠበች በጣም ብዙ ነገሮችን ወደ አይምሯ እንድትመለስ ጠንካራና ጀግና እንድትሆን ስትረዳት የነበረችው ራሷ ትሁት አደጋ ላይ ህይወቷን እየጣለች ነበር ይህን ነገር ሁሉ ስታደርግ የነበረችው ማለት ነው። ስለዚህ ይሄን ሁሉ ነገር ለዓለም እየተሰቃየችላትን እንዲሁም ደግሞ ለራሱ ማለት ነው ለናቲ ይህ ሁሉ ነገር ያደረገችውን በሙሉ እያንዳንዱ አለምዬ ያው እንግዲህ እውነቱ ከወጣና ጊዜ ከሄደ በኋላ ማለት ነው ናቲና እንዲሁም ደግሞ አለምዬ በሚገናኙበት ሰዓት እያንዳንዱን ነገር ቁጭ አድርጋ ተነግረዋለች። ስለዚህ ደግሞ ናቲ በእርግጠኝነትም ያው ትሁትን ይረዳታል ማለት ነው እና ያው ትወጅኛለሽ ብሎም ጠይቋት ነበር እንደምትወደው ነግረዋለች ትሁት ማለት ነው። ሲቀጥል ግን እኔ ለማፍቀር አልታደልኩም የሚን ቃል ነው የመለሰችለት ማለት ነው። ለምንድን ነው እንደዚህ የምትዩ? እኔ እኮ በጣም ነው የምወድሽ በማለት እንግዲህ ናቲም ማለት ነው ያለውን ፍቅሩን ለትሁት ተናግሯል። አንቺ ግን በእርግጠኝነት እንደዚህ ሳስብሽ የሆነ ችግር ገጥሞሽ ነው እንጂ እንደነሱ ክፉ አይደለሽም የሚልም ቃልም እንግዲህ ተናግሯል ማለት ነው። እንግዲህ አቶ ገዛኸኝ አሁን ላይ ማለት ነው ከትሁት ጋር እየተነጋገሩ ያሉበት ጉዳይ ትሁትም እኔ ቤተሰቦቼ ናፍቀውኛል፣ ለልጄም መድረስ አለብኝ፣ መሄድ አለብኝ፣ በቃ ተውኝ፣ እኔ ከዚህ ቤት መውጣት እፈልጋለሁ በማለት እንግዲህ ለአቶ ገዛኸኝም አቅርባለት ነበር ማለት ነው። ግን ደግሞ አቶ ገዛኸኝ ማወቅ የሌለብሽን ነገር ሚስጥሬን አቀሻል፣ ስለዚህ ከዚህ ቤት በፍጹም መውጣት አትችይም ብሏታል ማለት ነው። ስለዚህ መቆየት እንዳለባት ቆይ እኔ ግን ታዲያ እንዴት ነው ልወጣ የምችለው እዚህ ቤት ስትለው ምንም ነገር ብትወኝ ራሱ አትወጭም፣ ምናልባት ከታመምሽ ነው በማለት እንግዲህ መልሶላታል ማለት ነው። ግን ደግሞ ሳትታመሚ ታመም ያለው በማለት ድራማ እንድትሰሪ በፍጹም አልፈቅድልሽም በማለት እንግዲህ ተናግሯታል። ሲቀጥል ደግሞ አንተ ግን እንደዚህ የምታደርገው በሰው ህይወት የምትጫወተው ለምንድን ነው? ጥሩ አይደለም እኮ በማለት ለመምከርም ሞክራ ነበረ። እሷ አይመለከትሽም፣ አርፈሽ ተቀመጪ፣ እኔ በዚህ ህይወት እያለሁኝ በዚህ ምድር ላይ እያለሁ ራሴን አስደስቼ እንደፈለኩኝ መኖር እፈልጋለሁ በማለት እንግዲህ ተናግሯል። በጣም አምባገነንነት ነገር ነው ማለት ነው። በገንዘብና በምንም በቃ ሰዎቹን የሚያሰቃይ ግለሰብ ነው ማለት ነው። እና ይህን ቃል ነበር እየተናገረው። ሲቀጥል ደግሞ አለምዬ ደህና ነሽ ወይ በማለት እንግዲህ ትሁት ጠይቀው ነበረ አቶ ገዛኸኝ። ስለሱ አይመለከትሽም በማለት እንግዲህ መልሶላታል። እና አሁን ላይ እንግዲህ ቤቴ ራሱ በነገራችን ላይ በጣም ፈርታለች። እንዲሁም ደግሞ አቶ ገዛኸኝ ትሁትንም ጠይቋት ነበር። ያው ቤቴ የት ነው የሄደችው? የት ይሄዳሉ ብላ ነበር ከቤት የወጣችው በማለት እንግዲህ ጠይቋት ነበረ።
እና ቤቲ ያው ትሁት ደግሞ እኔ ምንም ማቀው ነገር የለኝም የት ሂድ የትውን ምንም ነገር አላቅም ብላ መልሳለች ማለት ነው። ግን ደግሞ የጠረጠረችው ነገር አለ። ብቻዋን እያሰበች እያለ ናቲ የት ነህ እያለች እንግዲህ እንትን እያለች እያሰበች ትገኛለች ማለት ነው። ስልክም እየደወለች እየሞከረችለት ነበረ፣ ሊያነሳ አልቻለም። ብቻ ግን ከቤቲ ጋር እንዳትሆን እያለች እንግዲህ ስታስብ ነበረ ማለት ነው። ግን ደግሞ አቶ ገዛኸኝ አሁን ላይ ጠርጥሯል ማለት ነው። የሆነ ነገር አደርጋለሁ ብላ ብታስብ ላንቺም አልምርሽም እገልሻለሁ እያለ እንግዲህ ሲፎክርላት ነበረ ማለት ነው። ማንን? ቤቲን ማለት ነው። ስለዚህ የሆነ ነገር ከእምነቴ ትንሽ ራቅ ብለሽ ካገኘውሽ ራሱ ደፋሻለሁ እያለ እንግዲህ ሲናገር ነበር አቶ ገዛኸኝ ማለት ነው። እና አሁን ላይ እንግዲህ ቤቲና እንዲሁም ደግሞ ናቴ ያው ቤቲ የፈለገችው ነገር እንግዲህ እሱን እዛ ለማደር ነበር የፈለገችው። ናቲ ግን ለምንድን ነው በቃ እንጠጣ ብለሽኛል፣ ጠጣን አይደለ? አሁን መናገር ያለብሽን ነገር እንድትነግሪኝ እፈልጋለሁ። እያንዳንዱን ነገር ንገሪኝ፣ እየጠበኩሽ ነው በማለት እንግዲህ ቤቲን ሲናገራት፣ ቤቲም ከየትኛው ልጀምርልህ ከእናትህ ወይንስ ደግሞ ከትሁት ልጀምርልህ ስትለው፣ እባክሽን ከእናቴ ጀምሪልኝ ቸኩያለሁ፣ እባክሽን ንገሪኝ እያላት ነበረ ማለት ነው። እሷ ግን እኔ ከእናት ሳይሆን መጀመር የምፈልገው እንደውም ከትሁት ነው። ስለዚህ ትሁት በጣም ከባድ ሚስጥር አንተን ደብቀሃለች ብላለች ማለት ነው። ምክንያቱም ያው እንግዲህ ቤቲ የምትፈልገው ነገር እናቴ ትሁትን አንድና አንድ እንዲጠላት ወይንም ደግሞ በፍቅር እንዳያስባት ነው የምትፈልገው ማለት ነው። እና በዚህ ምክንያት እንግዲህ ትሁትን ያዋረደች እና ትሁትን ዝቅ ያደረገች እንዲሁም ደግሞ በናቲ ዘንድ ማለት ነው ተወዳጅ እንዳትሆን ለማድረግ ነበር የፈለገችው። እና ትሁት የደበቀች ነገር አንዴ በቃ የእንጀራ አባት ሆና አላለችው። ምንም ማለት ነው ይሄ ደግሞ በማለትም ጠይቋት ነበረ። እና ትሁት ልጅ እንዳላት ነው እጅግ በጣም ነበር የደነገጠው። ምክንያቱም እንግዲህ ቤቲ ያው ትሁት ልጅ እንዳለችው ስትነግረው እሱ ደንገጥ ብሏል። ምክንያቱም ከዚህ በፊት ሰምቶ አልነበረም ማለት ነው። ትሁትም ስላልነገረችው ከዚህ ምክንያት እንግዲህ በቤቲ ምክንያት ነው እየሰማው ማለት ነው። ደንገጥ ብሎ እያለ እናትህ ደግሞ በማለት እንግዲህ እናቱ በህይወት እንዳለች እንግዲህ ራሱ ከቤቲ ሰምቷል ማለት ነው። ስለዚህ አንድ እርምጃ እየተራመደ ትሁት እንደዚህ እንዳትል ወይንም ደግሞ እናቱ በህይወት እንደሌለች እንድታሳምን ያደረጋት አቶ ገዛኸኝ ደግሞ ነበር። አሁን ላይ ደግሞ ቤቲ ማለት ነው በህይወት እንዳለች ነግረዋለች፣ አረጋግጣለት አለች ማለት ነው። እና ይሄን ሁሉ ነገር ነግሬ ደግሞ ሄደ ቤት ውስጥ የሆነ ችግር ነገር እንዳትፈጥር ብላለች። ስለዚህ አሁን ላይ ቤቲ ከናቲ ጋር ለመስማማት ተዘጋጅታለች። እንዲሁም ደግሞ ናቲም ቤቲን ቀስ አድርጎ መያዝ አለበት ማለት ነው። እናቱን በእጁ እስከሚያስገባ ድረስ እንደዚሁ ማለት ነው ከሷ ጋር መጫወት መቻል አለበት ብዬ አስባለሁኝ። እና አቶ ገዛኸኝን እንደዚህ በብላት ካልተያዘ በስተቀር በጣም ኃይለኛና በጣም መጥፎ ሰው ነው ማለት ነው። ምክንያቱም ትሁትንም ለማጥፋት እንዲሁም ደግሞ የራሱን የገንዛ ልጁን ማለት ነው ናቲንም ለማጥፋት እጅግ በጣም እያሰበ ይገኛል። እና አሁን ላይ እንግዲህ አለምዬ የት አርገዋት ይሆን? ከአባባ ጋር አይደለችም በእርግጠኝነት ማለት ነው። ምክንያቱም ትሁት ከአባባ ጋር ደውላ ነበር ያለውን ነገርም ስታወራ ነበረ ማለት ነው። ስለዚህ አቶ ገዛኸኝ እንግዲህ ሌላ ቦታ አስቀምጧታል ማለት ነው። እና አለምዬ ማለት ነው እንደምትመጣ እንዲሁም ከትሁት እንዲሁም ደግሞ ከናቲ ጋር እንደሚገናኙ ተስፋ እናደርጋለን። ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው። ትሁት ተከታታይ ድራማ እጅግ በጣም ደስ የሚል ድራማ ነው። አስተማሪነት ማለት ነው። በነገራችን ላይ አንዳንዶች ለብዙዎች ለሰዎች ማለት ነው ብዙ መስዋዕትነትን የሚከፍሉት። አሁን ለምሳሌ ትሁት በጣም ብዙ ነገሮችን በቃ የሰዎችን ችግር እንደ ራሱ አድርጋ ማለት ነው ሰዎችን ለማዳን ሰዎችን ለማትረፍ በጣም ብዙ ነገሮችን ታደርጋለች። አንዳንድ ሆዳሞች ደግሞ ልክ እንደነ ቤቲና እንደ አቶ ገዛኸኝ የሆኑ ደግሞ በሰዎች ላይ የሚጫወቱ ራሳቸውን አምባገነንነት አድርገው ማለት ነው ብርና ብር በቃ ጭንቅላታቸውን አሳምኗቸው የሚገዙ ናቸው ማለት ነው። እና በጣም ክፎች ናቸው እና መጨረሻቸው እነሱ አወዳደቃቸው የከፋ ነው የሚሆነው። መልካም የሆኑት ደግሞ ልክ እንደነ ትሁት እንዲሁም ደግሞ እንዳለምዬ እንደ ናቲ ደግሞ መጨረሻቸው የሚያምር ይሆናል ብዬ ነው ተስፋ የማደርገው። እውነት መቼም ብዘገይም አንድ ቀን ትወጣለች ማለት ነው። እና በመጨረሻም እነሱ እንደሚደሰቱ ተስፋ እናደርጋለን። ተንኮል የሰሩትም የእጃቸው እንደሚያገኙ ማለት ነው። መልካም ጊዜ ተመኘውላችሁ ውዴ ቻናል